በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 9 በዚች ቀን የጻድቅ ንጉሥ ቁስጥንጥኖስ እናት ቅድስት እሌኒ አረፈች። ይህችም ቅድስት በፊት የአንድ ነጋዴ ሰው ሚስት ነበረች። እርሱም በነገረ ሰሪ ንጽሕት ሆና ሳለች ወደ ባሕር ውስጥ ጣላት። የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ ፍቃድም ሮሃ ከሚባል አገር ደርሳ የበራንጥያ ንጉሥ ቁንስጣን አገኛት። ውበቷን ደምግባቷንም አይቶ አገባት። ለክርስቲያን ነገሥታት መጀመሪያ የሆነውን ቁስጥንጥኖስን ወለደችው። ምግባርና ሃይማኖትንም በማስተማር በመልካም አስተዳደግንም አሳደገችው። ልጇን በነገሠ ጊዜ ወደ ኢየሩሳሌም ሂደሽ የክብር ባለቤት የሆነ የክርስቶስን መስቀል ግለጪ፣ የከበሩ ቦታዎችንም ስሪ የሚላትን በሕልሟ አይታ እንዴት እንዳየችም ይህንን ለልጇ ነገረችው። እርሱም ከብዙ ሠራዊት ጋር ሰደዳት። በደረሰችም ጊዜ የክብር ባለቤት ስለሆነ ስለ ጌታችን መስቀል መረመረች። አዳኝ የሆነ መስቀሉም ሁለቱ ወንበዴዎች ከተሰቀሉባቸው መስቀሎች ጋር አገኘቻቸው። የክብር ባለቤት የክርስቶስ መስቀል የትኛው እንደሆነ ታውቅ ዘንድ በወደደች ጊዜ ከራሱ በላይ ይህ የናዝሬቱ ኢየሱስ የአይሁድ ንጉሥ ነው የሚል በእንጨት የተቀረጸበት ጽሑፍ ያለው እንደሆነ የኢየሩሳሌም ኤጲስቆጶስ ቅዱስ መቃርስ ነገራት። ከዚህም በኋላ ከእርሱ ምልክት ታይ ዘንድ ፈለገች። የሞተ ሰውም አግኝታ መስቀሎቹን በበድኑ ላይ አኖረቻቸው፣ አልተነሳም። ከዚህ በኋላ ሦስተኛውን የጌታችን የኢየሱስ ክርስቶስን መስቀል በላዩ አኖረች። ያን ጊዜ ሞቱ ተነሳ፣ ሃይማኖቷም ጸና፣ ደስታዋም በዛላት። ከዚህ በኋላ ዜናቸው በመስከረም ወር በ17 የተጻፈ በከበሩ ቦታዎች ውስጥ አብያተ ክርስቲያናትን ትሰራም ዘንድ ጀመረች። ለአባ መቃርስም በከበሩ ቦታዎች ሁሉ አብያተ ክርስቲያናት እንዲሰሩ ብዙ ገንዘብ ሰጠችው። ከዚህ በኋላ ወደ ልጇ ተመልሳ የሆነውን ሁሉ ነገረችው። የከበረ መስቀሉ በመገኘቱም እጅግ ደስ አለው። ይህችም ቅድስት በጎ ገድሏን ከፈጸመች እግዚአብሔርንም ካገለገለች በኋላ ስለ ካህናትም ልብስና ቀለብ ለአብያተ ክርስቲያናትና ለገዳማት ብዙ ጉልቶችና ርስቶችን ለድሆችና ለምስኪኖች እንዲሁም ከሠራችና ከተከለች በኋላ በሰላም አረፈች። መላ ዕድሜዋ 80 ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የበይደርና የስልዋኖስ መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለም ትኑር አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሣ ብዙ መባ ካገቡልህ ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልሁን አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።